የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም ጀነራሎቹ እንደ ፖለቲካ ካድሬ ሆነው እያገለገሉ ነው ሲሉ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ተናግሯል። ጀነራል አጫሉ ሸለመ ደግሞ እኛ ከፖለቲካዊ አጀንዳ የሌለንን ስማችንን አታጥፉ ሲሉ ተደምጧል። በቀዳሚነት የምንመለከተው ጉዳይ ይሆናል። ኢትዮጵያ ባልተነገረ ቅኝ ግዛት ውስጥ ትገኛለች ሲሉ የፋኖ ኃይሎች ገለጹ። አመራሩ ህወሓትን ጨምሮ የፋኖ ኃይሎች በቀጠናው ከሚኖራቸው ግንኙነት ጋር በተያያዘ ማብራሪያ ሰጥቷል። በክልሉ በተለያዩ ስፍራዎች የሚደርሱ ጥቃቶችም ቀጥለዋል። ዝርዝሩ ተዘጋጅቷል። ህወሓትና የፌደራል መንግስቱ አንዳቸው ለሌላኛቸው እውቅና በመስጠት ለአስቸኳይ ድርድር መቀመጥ አለባቸው ሲሉ አቶ ልደቱ አያሌው ገለጹ። በደብረ ጽዮን የሚመራው ክልላዊ መንግስት ወደ ቀደመ ስልጣኑ መመለሱ የብልጽግናው አገዛዝ ህወሓትን ከውስጥ ከፋፍሎ በማፍረስ የትግራይን ህዝብ በሞግዚት አስተዳደር ለመግዛት ያደረገው የ3 ዓመታት ሙከራ በሽንፈት መደምደሙን የሚያሳይ ነውም ብለዋል። ወደ እናንተ ይደርሳል። አሜሪካ ለኤርትራና ኢትዮጵያ መንግስታት ማሳሰቢያ እንደሰጠቻቸው የትራምፕ አስተዳደር ሰነድ አመለከተም። ኢትዮጵያ ወደብን በኃይል ለማምጣት የምታደርገው ጥረትን እንደማትቀበለው አሳውቃለች ሲልም ሮይተርስ ዘግቧል። ተጨማሪውን ይዘናል። የፌደራል ፖሊስ ከሰሞኑ ባለስልጣናትና አርቲስቶች ከኢትዮጵያ ህዝብ ዘረፉት የተባለውን 98 ቢሊዮን ብርን በተመለከተ ምላሽ ሰጥቷል። የተዘረፋችሁት 78 ቢሊዮን ነው በሚልም አቅርቧል። ሌላኛው መረጃችን ነው። ፕሬዚደንት ዶናልድ ትራምፕ ከኢራን ጋር እየተደረገ ያለው ድርድር መሻሻል ማሳየቱን ተከትሎ በሆርሙዝ ሰርጥ ላይ የጀመርነው ፕሮጀክት ፍሪደም የተሰኘውን ዘመቻ አቋርጠናል አሉ። ኢራናውያን ደግሞ ዶናልድ ትራምፕ ተከታታይ ውድቀቶችን ካስተናገዱ በኋላ አፈገፈጉ እያሉ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሁንላችሁ። ጀነራሎች እንደ ፖለቲካ ካድሬ ሆነው እያገለገሉ ነው ሲሉ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ተናግሯል። ጀነራል አጫሉ ሸለመ ደግሞ እኛ ከፖለቲካዊ አጀንዳ የሌለንን ስማችንን አታጥፉ ሲሉ ተደምጧል። በሀገሪቱ ረጅም ልምድ ያላቸው ወታደራዊ አዛዦች በብልጽግናው ዘመን ፖለቲከኞች ሆነው ቀበሌ ጭምር ወደ ማስተዳደር እንዲሸጋገሩ ሆኗል። ሰራዊቱም የሚሊሻን ሚና ይዞ በየመንደሩ የሚኳተን ከሆነ ሰነባብቷል። ብልጽግና በትግራይ ክልል ቁጥጥር የሌለው ሲሆን በአማራ ክልል ደግሞ በጀነራል አበባው ታደሰ በሚመራው ወታደራዊ ኮማንድ ፖስት ለመግዛት ውጊያ ከጀመረ 3 ዓመታት እየተቆጠረ ነው። ጋምቤላ ክልል በሜጀር ጀነራል ሙላት ጀልዱ በሚመራ ኮማንድ ፖስት ስር እንደሆነ ይታወቃል። የቤንሻንጉል ጉሙዝና የኦሮሚያ ክልል በርካታ ስፍራዎችን በተመሳሳይ ጦሩ ፖለቲካዊ ኃላፊነቱን ጭምር የወሰደባቸው ናቸው። በዚህ ላይ ደግሞ እንደ ሌትናንት ጀነራል ሹማብደታ ያሉ ወታደራዊ አዛዦች ለብልጽግና ሞታለሁ የሚል ንግግርን ሲያደርጉ ይደመጣሉ። ይህን ሰራዊት ችግር ሲያጋጥመን እንደ ካድሬም ነው የምንጠቀምበት የሚል ማረጋገጫ ከሰሞኑ የሰጡት ደግሞ ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩነህ ናቸው። ጀነራሎች እንደ ካድሬ ሰሩ በማለት ከጎናችን ቆመው አይዟችሁ ብለው ክልሉን እንደ አዲስ በማዋቀር ሂደት ላይ እንደ ካድሬም ሆነው ሰርተው ለዛሬ አንጻራዊ ሰላም ላበቁን እንቁ ጀነራሎቻችን ፊታችን ላይ አብረው የዚህ ባህል ተሳታፊ ስለሆኑ በአማራ ክልል ባለፉት ዓመታት በርዕሰ መዲናዋ ባህር ዳር ጭምር ከክፍለ ከተማ ኃላፊዎች ትይዩ ወታደራዊ አዛዦች ጭምር ሲሾሙ መቆየታቸው የሚታወስ ነው። ብልጽግናዎች ጀነራሎችን እንደ ካድሬ ነው እየሰራችሁ ያላችሁት የሚለው እንዲህ ባለመልኩ ሲናገሩ፣ የሰራዊቱ የሰው ሀብት መምሪያ ኃላፊ ደግሞ ስማችን እየጠፋ ነው ይላሉ። ሌትናንት ጀነራል አጫሉ ሸለመ እኛ የፖለቲካ ወገንተኝነት እንደሌለን እየታወቀም ስማችን ጠፍቷል ሲሉም ነው ከሰሞኑ ጦር ላይ ሆነው የተናገሩት። የሀገር መከላከያ ሰራዊት የማንንም የፖለቲካ አጀንዳ ማስፈጽም የሀገርና የሕዝብ መከታ ሆኖ ሁሉንም በእኩል እይታ የሚመለከት ስለመሆኑ እያወቁ ስም ከማጥፋት ላይ ተጠምዶ መዋላቸውን እየተመለከትን ነው። ጀነራሉ ስማችንን አጠፉ የሚሉት ሌሎችን የሩቅ አካላትን ቢሆንም የሚልኳቸው አሊያም የሚላላኳቸው እናቶ ተመስገን ናቸው። ወታደር ብቻ ሳትሆኑ እንደ ካድሬም ናቸው ሲሉ የሚያቀርቧቸው ፊልድ ማርሻል ብርሃኑ ጁላም ከዚህ በፊት ሰራዊታቸውን እናንተ የምትዋጉት ለውጡን ለመከላከልና ለመጠበቅ ነው ሲሉ መግለጻቸው የሚዘነጋ አይሆንም።
መከላከያ ለውጡን የሚደግፈው በሁለት ምክንያት ነው። ለውጡ የህዝብ ነው አንድ፣ ሁለተኛ በማንኛውም ጽንፈኛ ኢትዮጵያ መፍረስ ስለሌለባት የኢትዮጵያ ሉዓላዊነት የመጨረሻ ምሽግ ነው የሚባለው ለዚህ ነው። እኛ የምንዋጋው ለዚህ ነው። እሳቸው አርበኛ የምንላችሁ ለብልጽግና ከተዋደቃችሁ ነው የሚሉት እንግዲህ ለውጡን ነውጥ ብልጽግናን ውድመት አድርገው የሚመለከቱ ኢትዮጵያን የተውጣጣ ሰራዊትን እየመሩ ነው። በእርግጥ ፊልድ ማርሻሉ ሰራዊቱ የብልጽግና ሰራዊት ነው የሚለውን በአደባባይ ሲናገሩም ከዚህ በፊት የተሰሙበት አጋጣሚ አለ። የተጀመረውን የአገር ብልጽግና እንዲቀጥል መታገል፣ መዋጋት የኢትዮጵያ የዘመኑ አርበኞች ሆነን መውጣት ይኖርብናል። የመከላከያ ሰራዊቱ የብልጽግናው አገዛዝ የጦርነት ፕሮጀክቶችን ተቀብሎ ባለፉት 7 ዓመታት የሀገሪቱ ወጣቶች ላይ እንዲዘምት እንዲገድልና እንዲያወድም ተደረገ እንጂ የተወረሩ የሀገሪቱ ግዛቶችን ሲያስመልስ አልታየም። ሰራዊቱ የሀገሪቱ አርሶ አደሮች ላይ ሮኬትና ድሮን ሲያዘንብ እንጂ በኢትዮጵያ ሉዓላዊ ግዛት ውስጥ የተፈጸሙ የአየር ጥቃቶችን ሲመክትም አልተስተዋልም። ይህ ሰራዊት ለአብይ አህመድ የተባበሩት አረብ ኤምሬቶች ተላላኪነት ሲባል የጎረቤት ሀገር ተፋራሚ ኃይሎችን አሰለጠነ የሚለውም የዓለም አቀፍ የመገናኛ ብዙሃን የቅርብ ጊዜ አጀንዳ ነው። ለዚህና ሌሎችም ተግባራቱ ነው በተለያዩ ያገዛዙ ተፋላሚዎች በኩል መከላከያውን የአብይ አህመድ ሰራዊት ነው በሚል ሲገለጽ የሚሰማው። ኢትዮጵያ ባልተነገረ ቅኝ ግዛት ውስጥ ትገኛለች ሲሉ የፋኖ ኃይሎች ገለጹ። አመራሩ ህወሓትን ጨምሮ የፋኖ ኃይሎች በቀጠናው ከሚኖራቸው ግንኙነት ጋር በተያያዘ ማብራሪያ ሰጥቷል። በክልሉ የተለያዩ ስፍራዎች የሚደርሱ ጥቃቶችም ቀጥሏል። ከሱዳን ጋር በሚያዋስነው መተማ አካባቢ በተለይም ቁጥር 4 እና 5 ተብለው በሚጠሩ ስፍራዎች የነበረው የተኩስ ልውውጥ፣ በሰሜን ወሎ ዞን መቄት የተደረገ ውጊያም ለአብነት ይነሳሉ። በሰሜን ሸዋ ዞን ማጀት የቀጠና በከባድ መሳሪያ የተደረገው የተኩስ ልውውጥ በጃዊ ጅግሮሃ 16 ሰላማዊ ነዋሪዎች ከተሽከርካሪ እንዲወርዱ ተደርገው የተገደሉበት ሁነትና ሌሎችም የአማራ ህዝብ በዚህ አገዛዝ ወቅት እየቀጠለበት ያለውን ሰቆቃ የሚያመላክቱ ጥቂት ሰሞነኛ ማሳያዎች ናቸው። የፋኖ ኃይሎች ባወጡት መግለጫ ደግሞ ሀገሪቱ በቅኝ ግዛት ውስጥ ትገኛለች ብሏል። የብልጽግናው መንግስት የሀገሪቱን የፖሊሲ ሉዓላዊነት ከማከራየት አልፎም አየር ኃይሉንና መሰል ተቋማትን ለውጭ ኃይሎች መፈንጫ በማድረግ በአርበኞች መስዋዕትነት የተገኘውን የሀገር ነጻነትን ለረካሽ ስልጣን ሲላሳልፎ በመስጠቱ ሀገራችን ያልተነገረ ቅኝ ግዛት ውስጥ እንድትገባ አድርጓታል ሲሉም ነው የገለጹት። ጣሊያን በ5 የአርበኝነት ዓመታት ውስጥ በአማራ ህዝብ ላይ ካደረሰው በብዙ ጡፍ በላይ ዛሬ የብልጽግናው አገዛዝ እያደረገ ነው የሚሉት የፋኖ ኃይሎች የወቅቱ የውስጥ ቅኝ ገዢዎች ጋር እየተናነቅን ነው ብለዋል። ፕሬዝዳንት ታዬ አጽቀሥላሴ አታንበረክኩንም ሲሉ መናገራቸውን መዘገባችንም ይታወሳል። የፋኖ ኃይሎች ቃል አቀባይ አስረስ ማረ ደግሞ ይህ አገዛዝ የመግዣ ስርዓትና ተቋማቱ እየፈራረሱ የፕሮፓጋንዳ የመግዣ ስልቱን ግን እየተጠቀመ ነው ብለው በዚህ ሂደት ውስጥ ደግሞ አርሶ አደሩና የክልሉ ወጣቶች መስዋዕትነት የከፈሉበትን ትግል የሌሎች ኃይሎች አድርጎ ማስተጋባት አንዱ ነው ብለዋል። የፋኖ ኃይሎችን እንቅስቃሴ ለሌሎች የውስጥ የሚሆን የውጭ ኃይሎች መላላክ ይሉታል። ነገር ግን የኛ ትግል የተጀመረው ብልጽግና ከህወሓት ጋር እየሰራ ከሻቢያ ጋርም ሳይጋጭ መሆኑን ይዘነጉታል በማለትም አክሏል። ለጋራ መንግስት ግንባታ ከጎረቤቶቻችንና ከሌሎችም ጸረ ብልጽግና ኃይሎች ጋር ትብብር ማድረጋችን ግን የግድ ነው ሲሉ በማከል ያለማንም ደጋፊ ያለማንም ሶስተኛ ሀገር ድጋፍ ይሄ ትግል እዚህ ደረጃ የደረሰው በማንም አይደለም፣ በእኛ በራሳችን በህዝባችን መስዋዕትነት፣ በአርሶ አደሩ መስዋዕትነት፣ በጓዶች መስዋዕትነት የተነሳንበት ፖለቲካዊ ዓላማ አለን። የአማራ ህዝብ መብት፣ ፍላጎት፣ ነጻነት እና ህልውና እንዲከበር ነው የምንታገለው። ኢትዮጵያ እንደ ሀገሩን እንድትቀጥል ጭምር ነው የምንታገለው። ይሄ ይሆን ዘንድ በቀጠናው ያሉት ኃይሎች ትብብር ያስፈልጋል ብለን እናምናለን። የሌሎች ትብብር፣ የሌሎች የፖለቲካ ኃይሎች ትብብር በተለይ የጋራ መንግስት ለማቆም ደግሞ ያስፈልጋል። ይሄ የፖለቲካ ሀሁ ነው። በጣም ተራ ነው። ይሄንን ነገር በመሰንጠቅ ለሆነ አካል ሰሚት እንደሚደረግ አድርጎ ማሰብ ግን ራስን ማሳነስ፣ የራስን ወንድሞች የራስን ጓድ ሰማዕትነት ማሳነስ ተደርጎ የሚወሰድ ህወሓት እና የፌደራል መንግስቱ አንዳቸው ለሌላኛው እውቅና በመስጠት ለአስቸኳይ ድርድር መቀመጥ አለባቸው ሲሉ አቶ ልደቱ አያሌው ገለጹ። በደብረ ጽዮን ገብረ ሚካኤል የሚመራው ክልላዊ መንግስት ወደ ቀደመ ስልጣኑ መመለሱ የብልጽግናው አገዛዝ ህወሓትን ከውስጥ ከፋፍሎ በማፍረስ የትግራይ ህዝብን በሞግዚት አስተዳደር ለመግዛት ያደረገው የ3 ዓመት ትግል በሽንፈት መደምደሙን የሚያሳይ ነውም ብሏል። ከጅምሩ ዘላቂ ሰላምን ለማምጣት ከልብ በማሰብ ሳይሆን የምዕራባውያኑን ትዕዛዝ ለማክበርና ጊዜ ለመግዛት ተብሎ የተፈረመው የፕሪቶሪያዊ
የሰላም ስምምነት የትም ሳይደርስ ቀርቷል የሚሉት ፖለቲከኛው የብልጽግናው አገዛዝም ስምምነትን የተፈራረምኩት ከህወሓት ጋር ሳይሆን ከነጌታቸው ረዳ ጋር ነው ከማለት ጀምሮ አፋር ክልል ውስጥ የትግራይ ኃይሎችን የሚወጋ ጦር እስከ ማደራጀት በደረሰ ግልጽ ድርጊቶቹ የፕሪቶሪያውን ስምምነት ደጋግሞ ሲጥሰው ቆይቷል ብሏል። አሁን ደግሞ የቀደመው መንግስት መመለሱ በአንድ በኩል የብልጽግና የትግራይን ህዝብ በሞግዚት አስተዳደር ለመግዛት ያደረገው የ3 ዓመታት ትግል በሽንፈት መደምደሙን የሚያሳይ፣ በሌላ በኩል ለጊዜውም ቢሆን በትግራይ ሰፍኖ የነበረው አንጻራዊ ሰላም ሊታወክና ቀጠናውም እንደገና ከሰላም ስምምነቱ በፊት ወደ ነበረው የለየለት ጦርነት ለመግባት መቃረቡን የሚያመላክት ይሆናልም ብሏል። አሁን ላይ ከምንም ነገር በላይ ሁላችንም ሊያሳስበን የሚገባው ጥያቄ ይህ ነው። ማለትም ወደፊት ሊመጣ የሚችለው ሌላ ዙር አውዳሚ ጦርነትን እንዴት ማስቀራት ይቻላል የሚለው ላይ መሆን አለበትም ብሏል። ጦርነትን የአስተዳደር ዋና ዘይቤ ያደረገው የብልጽግናው አገዛዝ 4 ኪሎ ላይ እስካለ ድረስ ትግራይ ብቻ ሳትሆን በአጠቃላይ ሀገሩ ከጦርነት አዙሪት መውጣት ይችላል ብሎ ማሰብ አስቸጋሪ ነው የሚሉት አቶ ልደቱ፣ ሆኖም ከጦርነት የሚገኝ የተሻለ ጥቅም የለምና አሁንም ተስፋ ባለመቁረጥ ለሰላም ተጨማሪ ድል መስጠት አስፈላጊ ነው ብለዋል። ጦርነትን ማስቀረት መቻል በዋጋ የማይታመን ትልቅ ስኬት ስለሆነም ህግ ወይም ስምምነት ተጣሰ በሚል ሰበብ ወደ ሌላ ህዝብ ጨራሽ ጦርነት መግባት ተገቢና አሳማኝ አይሆንም። ለሰላም መኖር ከልብ ቁርጠኛ መሆን ከተቻለ በውይይትና በድርድር ሊፈታ የማይችል ችግርም የለም። ስለሆነም የፌደራል መንግስቱና የትግራይ ክልላዊ መንግስት አንዳቸው ለሌላኛቸው እውቅና የመንፈግ ጨዋታቸውን አቁመው የፈረሰውን የፕሪቶሪያውን ስምምነት የሚተካ አዲስና ሀቀኛ ድርድር በአስቸኳይ መጀመር ይኖርባቸዋል ብለዋል። ከስልጣን በላይ የህዝቡ ደህንነት ቦታ የሚሰጠው ከሆነ የብልጽግናና የህወሓት እውቅና ተሰታቶ መገናኘትና መነጋገር የምርጫ ጉዳይ ሳይሆን ግዴታ ነው ብለዋል። ከዚህ በኋላ ሊፈነዳ የሚችለው ጦርነት የአጠቃላዩን የኢትዮጵያ ህዝብ ህልውና የሚፈታተን ከዛም አልፎ መላውን የአፍሪካ ቀንድ ወደ ለየለት ትርምስ ቀጠና የሚያስገባ መሆኑን በመገንዘብ ወደ እንደዚህ አይነቱ አውዳሚ ጦርነት ላለመግባት ወደ አዲስና ሀቀኛ ድርድር ለመቀመጥ መወሰን በሁለቱም ወገኖች ዘንድ ቀዳሚ መፍትሄ ተደርጎ መወሰድ ይገባዋል በማለትም ጠቁሟል። ስለሆነም ሁኔታዎች ከቁጥጥር ውጭ ከመሆናቸው በፊት ሁለቱ ወገኖች አዲስና ዘላቂ መፍትሄ የሚያበጅ የመደራደሪያ አጀንዳ ቀርጸው በአስቸኳይ ለድርድር መቀመጥ ይኖርባቸዋልም ብሏል። ጦርነትን ማስቀረት የሚያስችል የሰላም ድርድር ምንም አይነት ቅድመ ሁኔታ ሊቀርብበት አይገባም። እናም ያለፈውን ስምምነት ማንጣሰው ደብረጽዮን እንደገና ለምን ፕሬዚደንት ሆኑ ከሚለው ጥያቄ በላይ ወደ አዲስና ሀቀኛ ድርድር ላለመግባት ፈቃደኛ የማይሆነው አካል ማን ነው የሚለው የበለጠ ወቅታዊና ጦርነትን ለማስቀረት የሚረዳ ጥያቄ መሆኑ ሊሰመርበት ይገባል ሲሉም አክሏል። ለህዝብ ደህንነት እቆረቆራለሁ የሚል ማንኛውም አካል ለሰላም ጊዜው ረፍዷል ብሎ ተስፋ መቁረጥ አይገባውም። ይልቁንም የሰላም ጥሪን ለማቅረብም ሆነ ለመቀበል መሽቀዳደም አለበት። የጉዳዩ ዋና ባለቤት የሆነው የኢትዮጵያ ህዝብም ሆነም የአጋዥነት ሚና ያለው ዓለም አቀፉ ማህበረሰብ በቅድሚያ ሁለቱ ወገኖች ወደ አዲስ የሰላም ድርድር እንዲገቡ ግፊት ማድረግ፣ ግፊቱ ተቀባይነት ካገኘም የሰላም ጥሪውን ያልተቀበለውን አካል ለይቶ ለማውገዝም ሆነም ከተቻለም ለመቅጣት መዘጋጀት ይኖርባቸዋል ሲሉም ነው ለኢትዮ ፎረም በላኩት ጽሁፍ ላይ ያመለከቱት። አሜሪካ ለኤርትራና ኢትዮጵያ መንግስታት ማሳሰቢያ እንደሰጠቻቸው የትራምፕ አስተዳደር ሰነድ አመለከተም። ኢትዮጵያ ወደብን በኃይል ለማምጣት የምታደርገውን ጥረት እንደማትቀበለው አሳውቃለች ሲልም ሮይተርስ ዘግቧል። ዘገባው አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመለክት የአሜሪካ መንግስት ውስጣዊ ሰነድን መመልከቱን ያነሳል። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውንም የዜና ወኪሉ ዘግቧል። አሜሪካ ከኢራን ጋር በገባቸው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነት አጉልቶታል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦችን የምታነሳ ከሆነም ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፍ መልእክት የሚያስተላልፍ መሆኑንም በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግ የትኛውንም አይነት ሙከራ እንደምንቃወም ለኢትዮጵያ መንግስት በተደጋጋሚ አሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸው ተገልጿል። የቀድሞ የአሜሪካ ፕሬዚደንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘም ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ
ማዕቀብ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱ ፕሬዝደንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱም ያመለክታል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉ እነዚህ ማዕቀቦች መነሳታቸው መቼ ይፋ እንደሚደረግ ግን የተባለ ነገር የለም። የዜና ወኪሉ የአሜሪካ የውጭ ጉዳይና የገንዘብ ሚኒስትሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄም ወዲያው ምላሽ እንዳላገኘ ጠቁሟል። በተጨማሪም ከኤርትራ ማስታወቂያ ሚኒስትርና ከኢትዮጵያ ጠቅላይ ሚኒስትር ፕሬስ ሴክሬታሪያት በኩል ምላሽ ጠይቆ እንዳላገኘም አንስቷል። ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዚደንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱ ባለስልጣናትን ጠቅሶ ዘግቦ ነበር። ጨምሮም የፕሬዚደንት ዶናልድ ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያከናወነች ስለመሆኑ ጋዜጣው ማመልከቱም የሚታወስ ነው። ፌዴራል ፖሊስ ከሰሞኑ ባለስልጣናትና አርቲስቶች ከኢትዮጵያ ሕዝብ ዘረፉት የተባለውን 98 ቢሊዮን ብርን በተመለከተ ምላሽ ሰጥቷል። የተዘረፋችሁት 78 ቢሊዮን ብር ነው በሚልም አቅርቧል። የብልጽግናው ተቋማት ከዜጎች ላይ መንግስታዊ ዘረፋ ፉክክር ውስጥ የገቡ ይመስላሉ። በቅርቡ አርሶ አደሩን ማዳበሪያ ብለን ድንጋይ ጭነን ከቻይና አምጥተን በቢሊዮኖች ዘረፍ ነው ብለው ሪፖርት ያቀረቡት ራሳቸው ብልጽግናዎች ናቸው። ከዛም በነዳጅና በኮንትሮባንድ ማዕድንና ሌሎችም ግዙፍ የወንጀል ድርጊቶች ላይ ባለስልጣናት በተሳተፉበት ሁኔታ ሌሎች ቢሊዮኖች ተዘረፉ ያሉትም ራሳቸው ናቸው። በፓርላማ የሚቀርቡ ያለፉት ጥቂት ዓመታት የሙስና ሪፖርት ቁጥሮች ቢደመሩ የበርካታ ዓለም ሀገራት በጀት ሊሻገሩ እንደሚችሉ የሚያጠራጥርም አይሆንም። የሆነው ሆኖ ከሰሞኑ ሪፖርተር በፓርላማ የቀረበ የኦዲት ግኝትን ዋቢ አድርጎም ባለስልጣናትና የበለጸጉ አርቲስቶች በ9 ወራት ውስጥ ብቻ ከሀገር የዘረፉትን 98 ቢሊዮን ብር በተመለከተ መዘገቡ ይታወሳል። ይህ ሪፖርት በፓርላማ የቀረበው ደግሞም የደመላሽ ገብረ ሚካኤሉ የፌደራል ፖሊስ የ9 ወራት አፈጻጸም በተገመገመበትም ወቅት ነው። ይህን ዘገባ በተመለከተ ምላሹን ይዞ የወጣው የፌደራል ፖሊስ በሪፖርተር ጋዜጣ ከፍተኛ ባለስልጣናትና ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸው በኦዲት ምርመራ መረጋገጡ ተነገረ በሚል የተዘገበው የተዛባ ነው ይላል። የተዘረፈው ገንዘብ ወደ 78 ቢሊዮን ዝቅ አድርጎ ከማዳበሪያ፣ ከጉምሩክ፣ ከባንክ ማጭበርበር፣ የውጭ ምንዛሬ ወዘተ ጋር የተያዘ ስለመሆኑም ገልጿል። ሪፖርተር ጋዜጣ ቀሪውን ወደ ብር መንዝሮ ተዘረፈ ያለው 133 ሚሊዮን ዶላር ገንዘብ ግን ምርመራው ተጣርቶ ጉዳቱን ማዳን ተችሏል ነው የተባለው ይላል የፌደራል ፖሊስ። ከኢትዮጵያውያን መዘረፍ ይልቅ የ20 ቢሊዮን ጭማሪ ዘረፋ አለ ወይስ የለም የሚል መከራከሪያን ይዞ የቀረበው የደመላሽ ገብረ ሚካኤል መስሪያ ቤት የጋዜጣው ስውር ተልእኮ የተንጸባረቀበት ዘገባ እያለም ይቀጥላል። ከዛም ጋዜጣውን በሕግ ጠይቃለሁ ብሏል። አሜሪካ በሆርሙዝ ሰርጥ የጀመረችውን የማስከፈት ኦፕሬሽን አቋረጠች። ፕሬዚደንት ዶናልድ ትራምፕ በሆርሙዝ የባህር ወሽመጥ የጀመሩትን ፕሮጀክት ፍሪደም የተሰኘውን እንቅስቃሴያቸውን እንዲቆምም አዘዋል። የአሜሪካው ፕሬዚዳንት ይህ ዘመቻ እንዲቆም የተደረገው ከኢራን ጋር እየተከናወነ ባለው ድርድር ላይ ትልቅ መሻሻል በመታየቱና በሁለቱ ወገኖች የጋራ ስምምነት መሆኑንም ገልጿል። ከዚህም ባሻገር በኢራንና አሜሪካ መካከል እንደ አደራዳሪ ሆና እየሰራች ባለችው ፓኪስታን ጥያቄ መሰረት እንደሆነም አክለው አስረድቷል። የኢራን የመገናኛ ብዙሃን በበኩላቸው የዘመቻውን መቆም እንደ ትልቅ ድል የቆጠሩ ሲሆን ትራምፕ ተከታታይ ውድቀቶችን ካስተናገዱ በኋላ ወደ ኋላ ፈግፍገዋል ሲሉ ዘግቧል። የባህር ወሽመጡ ለዓለም አቀፍ የንግድ መርከቦች ክፍት ለማድረግ የተደረገው ሙከራ አልተሳካም ሲሉም የኢራን ባለስልጣናት አሳውቋል። ምንም እንኳን የመርከቦች አሰሳ ዘመቻው ለጊዜ ቢቆምም አሜሪካ በኢራን ወደቦች ላይ የጣለችው የባህር ላይ እገዳ ግን እንደቀጠለ እንደሆነም ፕሬዚደንት ዶናልድ ትራምፕ አረጋግጠዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።